በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የኢየሱስ ክርስቶስ ሊቀ ካህንነት ከአሮንና ከዘሩ የሚበልጥ ነው። እንደምን ቆይታችኋል? የዕብራውያን መልእክት ጥናታችንን ምዕራፍ 7 እስከ ቁጥር 5 ሄደናል። ዛሬ ደግሞ ከቁጥር 6 እስከ ቁጥር 14 ያለውን ለማየት በእግዚአብሔር ጸጋ እንነሳሳለን። ትውልዱ ከነርሱ የማይቆጠረው ግን ከአብርሃም አስራትን አውጥቷል፣ የተስፋ ቃል የነበረውንም ባርኳል። ትንሹም በትልቁ እንዲባረክ ክርክር የሌለበት ነገር ነው። በዚህስ የሚሞቱ ሰዎች አስራትን ያስወጣሉ፣ በዚያ ግን የሚያስወጣ በሕይወት እንዲኖር የተመሰከረለት ነው። ይህንም ለማለት ሲፈቅድ አስራትን የሚያስወጣ ሌዊ እንኳን በአብርሃም እጅ አስራት ሰጥቷል፣ መልከ ጼዴቅ በተገናኙ ጊዜ ገና በአባቱ ወገብ ነበረና። እንግዲህ ሕዝቡ በሌዊ ክህነት የተመሰረተን ሕግ ተቀብለዋልና በዚያ ክህነት ፍጹምነት የተገኘ ቢሆን እንደ አሮን ሹመት የማይቆጠር እንደ መልከ ጼዴቅ ሹመት ግን የሆነ ሌላ ካህን ሊነሳ ወደፊት ስለምን ያስፈልጋል? ክህነቱ ሲለወጥ ሕጉ ደግሞ ሊለወጥ የግድ ነውና። ይህ ነገር የተነገረለት በእርሱ በሌላ ወገን ተካፍሏልና ከዚያም መሠዊያውን ያገለገለ ማንም የለም፣ ጌታችን ከይሁዳ ነገድ እንደመጣ የተገለጠ ነውና። ነገር ግን ሙሴ ምንም እንኳ ስለዚህም ነገድ ሙሴ ምንም እንኳ ስለ ክህነት አልተናገረም ይላል። የእግዚአብሔር ስም የተባረከ ይሁን። እንግዲህ እዚህ ላይ የኢየሱስን ሊቀ ካህንነት ለማሳየት በንጽጽር የቀረበ ወይም አናሎጂ የሚባለው ነው የሚሆነው። መልከ ጼዴቅንና አሮንን የክርስቶስ የመልከ ጼዴቅ ክህነት ነው፣ ይህ ዘላለማዊ አይነት ነው። የአሮን ደግሞ ምድራዊ ነው፣ ይበልጣል። በአስራት አወጣጥ እንኳን ሲናገር መልከ ጼዴቅ አስራትን ከአብርሃም ቢቀበል ስለሞቱ ስላልተነገረ የሌዊ ነገድ የአሮን ነገዶች ካህናት ሊቀ ካህናት የሆኑት ግን ሞታቸው ስለተነገረ፣ ነገር ግን የመልከ ጼዴቅ አስራት አስወጪው ሌሎቹ አስራት እያስወጡ ግን ሞት ይገዛቸው ነበር። ግን ይሄኛው አስራት አስወጥቶ ከአብርሃም ስለሞቱ አልተነገረም። ስለዚህ ይህም አንዱ የሚበልጥበት ነገር ነው እያለ ይናገራል። ሞቱ ባለመዘገቡ ወይ ባለመጻፉ አገልግሎቱ ዘላለማዊ ባህሪ ያለው እንደሆነ ያሳያል። ይህም ደግሞ የክርስቶስ ሊቃነ ካህንነትን ዘላለማዊነት የሚያመለክት ነው። የአሮን ሊቃነ ካህናት ወገኖች በሞት በመተካካት የሚያልፍ በሞት ይቆማል፣ በመተካት ይቀጥላል። ይሞታሉ፣ ይቆማል፣ ደግሞ የሚተካው ይቀጥላል። በዚህ መንገድ ነው። እነሱም ምድራዊ ናቸው፣ ለመሲሁ መንገድ ጠራጊዎች ናቸው፣ ከሕግ በታች ናቸው። አገልግሎታቸው አላፊ ወይም ጊዜያዊ ነው። የኢየሱስ ግን ዘላለማዊ ነው። የጽድቅና ከሕግ በታችም አይደለም። ጽድቅ አለው፣ ጻድቅ ነው። ከሕግ በታች አይደለም፣ ከሕግ በላይ ነው። ሕግን የፈጸመ ነው። ከሕግ በላይ ነው ሲባል ምን ማለት ነው? ማንም ሕግን የፈጸመ የለም አልነበረም ከአንዱ ከጌታ ከኢየሱስ ክርስቶስ በቀር። ስለዚህ ሕግን መፈጸም ከተቻለ ሕይወት አለ። ነገር ግን ሕግን መፈጸም ስለማይቻል ሕግን የፈጸመም ስላልተገኘ አንዱ ጌታ ግን ምን አድርጓል? ሕግን ፈጽሟል። ለዚህ እኮ ነው በጥምቀቱ ጊዜ እኔ በአንተ እጅ ልጠመቅ ይገባኛል እንጂ አንተ በእኔ እጅ ባለው ጊዜ መጥምቁ ዮሐንስ እንግዲህ ሰው ሕግን እንፈጽም ዘንድ ይገባል። በሁሉ አቅጣጫ ሕግን ሙሉ በሙሉ በመፈጸም እኛን ወክሎ የእኛ ምትክ ሆኖ ሕግን በመፈጸም ከሕግ በላይ አድርጎናል። የቀደመው ዘመን ግን የክህነቱ ስርዓት ይቀራል ወይም ይቀየራል። ስለዚህ የክህነቱ ስርዓት ሲቀር ሕጉም ይቀየራል። የመቀየር ግዴታም አለበት። ፍጹምነት፣ ድህነት፣ ከእግዚአብሔር ጋር እውነተኛ ህብረት ማድረግ፣ ንጹሕ ሕሊና ማግኘት የሚቻለው በኢየሱስ ክርስቶስ የሊቀ ካህንነት አገልግሎት ነው። ለምን? የብሉይ ኪዳኑ አገልግሎት ስጋን የሚያነጻ እንጂ
እግዚአብሔር ለማምለክ ንጹህ ሕሊና የሚሰጥ አልነበረም ብሎ የብሉይ ኪዳን ሊቅና አዋቂ የሆነው ሐዋርያ ጽፎልናል አገናዝቦ። ለዚህ ነው ፍጹምነት የተገኘ ቢሆን ይላል ጸሐፊው። ፍጹምነት የተገኘ ቢሆን ኖሮ ካለ የብሉይ ኪዳኑ የአሮን ልጆች አገልግሎት ለሰው ፍጹምነት ሊሰጥ እንዳልቻለ ያሳያል። ምክንያቱም ፍጹም በዚያ ክህነት ፍጹምነት የተገኘ ቢሆን ይላል እንደ አሮን ሹመት የማይቆጠር እንደ መልከጼዴቅ ሹመት ግን የሆነ ሌላ አካል ሊነሳ ለምን ያስፈልጋል? በዛው የአሮን ሹመት መቀጠል ነበረበት። ነገር ግን የአሮን የብሉይ ኪዳኑ የክህነት አገልግሎት ለሰዎች ፍጹምነትን፣ ወደ እግዚአብሔር መግባትን፣ መታረቅን፣ ሕሊና መንጻትን፣ የነፍስ መቀደስን ሊሰጥ አለመቻሉ የሚያልፍ የሚቀየር መሆኑን ያመለክታል። ሕጉ ሲቀየር ክህነቱም ሲቀየር ሕጉ መለወጥ ግድ ነው። ከዚህም የተነሳ የብሉይ ኪዳን አገልግሎት ፍጹም አልነበረም። በተለይ በዚህ በዕብራውያን መልእክት ላይ ፍጹምነት የሚለው ቃል በተደጋጋሚ ወደ 7 ጊዜ ያክል ተነስቷል። ምዕራፍ 2 ቁጥር 10 ላይ፣ ምዕራፍ 5 ቁጥር 9 ላይ ዕብራውያን ማለት ነው። ምዕራፍ 6 ቁጥር 1 ላይ፣ ምዕራፍ 7 ቁጥር 11 ላይ፣ ምዕራፍ 7 ቁጥር 19 ላይ፣ ምዕራፍ 10 ቁጥር 1 እና ምዕራፍ 10 ቁጥር 14 ላይ ይናገራል። ትርጉሙ ምንድነው ስንል የተፈጸመ፣ የተሟላ፣ ኮምፕሊትድ፣ ፉልፊልድ የሚለውን ያመለክታል። ስለዚህ የክርስቶስ አገልግሎት የተሟላ ፍጹምነትን ያስገኘ ፍጹም የሆነ ነው የሚለውን ያመለክታል። የብሉይ ኪዳን ካህናት በአማኙ ልብ ውስጥ የተሟላ የእግዚአብሔርን ስራ ማምጣት አልቻሉም። ለነገሩም ሲሰጥም የብሉይ ኪዳን ዋናው አገልግሎት ሕግም ሲሰጥ ፍጹም የሆነ ሳይሆን ሞግዚት የሆነ ወደ አዲሱ እና ወደ ፍጹሙ ኪዳን የሚያሸጋግር እስከዚያ ግን የሚጠብቅ እንደሆነ ለጊዜው የተሰጠ እንደሆነ ማስተዋል ይገባል። በዚያ ክህነት ፍጹምነት ቢገኝ ያለው አሮናዊ ስለሆነ የብሉይ ኪዳን ክህነት ፍጹምነት አለማስገኘቱን ግልጽ አድርጎ ያስቀመጠልን ክፍል ነው። ለዚህ ነው እነኚህ የዕብራውያን ሰዎች ከዕብራውያን ወደ ክርስትና የመጡ ሰዎች ፈተናቸውን ለማቀዝቀዝ ወደ ብሉይ ኪዳን ስርዓት መመለሳቸው አደጋው ሊያሳያቸው የፈለገበት እንደሆነ እንመለከታለን። አደጋ ነው። ወደ ተፈጸመ ወደ ጥላ ሰዎችን ፍጹም ሊያደርግ ባለመቻሉ ሊተካ ግድ ወደ ሆነበት እንዴት ትመለሳላችሁ እያለ እያነጻጸረ ለቀደሙት ላገለገሉት እንኳን እና አሮን ጭምር በዛ በሚያስፈራ መሰዊያው በመቅደሱ በቅድስተ ቅዱሳኑ የገቡት ሰዎች እንኳን እነሱን ፍጹም ሊያደርጋቸው ያልቻለ እንዴት ወደሱ ትመለሳላችሁ በማለት እውነታውን እያሳየ መንሸራተቱ አደጋ እንደሆነ የሚያመለክትበት ክፍል ነው። በሕጉ ያለው የክህነት አገልግሎት ሰዎችን ሊያነጻ፣ ሰዎችን ሊያስነሳ፣ ሰዎችን በእግዚአብሔር ፍጹም ሊያደርግ፣ ሰዎችን እግዚአብሔር ለማምለክ ንጹሕ ሕሊና ሊሰጥ፣ ወደ እግዚአብሔር ሊያስጠጋ አልቻለም። ለዚህ እኮ ነው በእኔ በቀር ያለው ኢየሱስ። ከዚያ በፊት መግባት ስላልተቻለ እኮ ነው አይደል? ዮሐንስ ወንጌል ምዕራፍ 14 ቁጥር 9 ላይ በእኔ በቀር ወደ አብ የሚመጣ የለም ያለው ከዚህ ቀደም ወደ አብ መግባት ስላልተቻለ ነው። ስላልተቻለ ሙሴ ራሱ ክብርህን አሳየኝ ሲለው ፊቴን አይቶ ማንም በሕይወት አይኖርምና ጀርባዬን ተመልከት፣ ላሁን በሰንጣቃ ዓለቱ ታስቀምጣለሁ አለ። በእርግጥ ሊገባን ይገባል። እግዚአብሔር ፊት፣ ኋላ፣ ጀርባ፣ ጎን፣ ግራ፣ ቀኝ የለው ትርጉም አለ እንጂ እንደዚህማ ከሆነ ፊት፣ ጀርባ፣ ግራ፣ ቀኝ ካለው ውስን ነው ማለት ነው። ጀርባዬን ያለው ብሉይ ኪዳን ነው። ገና ሙሉ በሙሉ አልተገለጥኩም ነው። ግን እንዲህም ሆኖ እንኳን ልታይ የሚያስፈልግ በሰንጣቃው ዓለት ነው። ዓለቱ ኢየሱስ ነው። መሰንጠቁ መሰቀሉ ዋጋ መክፈሉ
እሱ እንኳን ጀርባዬን ነው ታያለህ። አሁን ወደፊት ሊገለጥ ባለው በክርስቶስ ውስጥ ነው። ስለዚህ ነው እዛ ደብረ ታቦር ተራራ ላይ እኮ የፈጸመለት ፊት ለፊት ነው ማየት። በክርስቶስ ነው እግዚአብሔር ማየት የሚቻል እና ይሄንን ነው የብሉይ ኪዳን አገልግሎት። ኃጢአትን ማስታወስ ነው፣ ኃጢአትን ማሰብ ነው። ከማሳሰብ በቀር ማንጻት አልቻለም። ኢየሱስ ግን ኃጢአትን አንጽቶ በእርሱ የሚያምን እኮ የዘላለም ሕይወት እንዲኖር እንዳይጠፋ እንደገና በክርስቶስ ደም ከኃጢአት ሁሉ ያነጻል። ኃጢአትን አይታሰብ። ለዚህ ነው ዕብራውያን ጸሐፊ ምዕራፍ 8 ላይ ቁጥር 12 መሰለኝ ዕብራውያን 8 ላይ ምንድነው የሚለው? ኃጢአታቸውን ደግሜ አላስብም። የክርስቶስ የክህነት አገልግሎት ኃጢአት ድጋሚ እንዳይታሰብ የሚያደርግ ነው። እና ወደዚህ እንዴት ትሄዳላችሁ? ሕይወት ወደ ሰጠ ነፃነት ወደ አቀዳጀ ከመጣችሁ በኋላ እንዴት ወደዚህ ትመለሳላችሁ? በማለት ጸሐፊው አበክሮ ያሳስባቸዋል። የክርስቶስ ሊቃነ ካህንነት ይበልጣል። የቀደመው ፍጹምነት መስጠት አልቻለም፣ አይችልም። ስለዚህም ምን ያስፈልገዋል? መተካት ግድ ነበረ። አገልግሎቱ ሞግዚትነት ነው። አገልግሎቱ ጊዜያዊ ነው። ስለዚህም መተካት አለበት። እግዚአብሔር በነገር ሁሉ የተባረከና የተመሰገነ ነው። የእግዚአብሔር ጸጋ ይብዛልን። ሰላም ሁኑልኝ። ቸር ይግጠመን።